የአሜሪካው ፕሬዝዳንት ያ ትልቁ ግድብ ያው የሚያቆመው ልይ ብለው ቢመጡ ዘማረፍ የሚችሉበት ትልቅ ሆቴል የለም። በብሔራዊ ጥቅም የሚደራደሩ ቡድኖችና ግለሰቦችን በሀገራችን የማየት አሳፋሪና አሳዛኝ ሁኔታ ይስተዋላል። ክቡር ጠቅላይ ሚኒስትር፣ በመንግስት በኩል ምን እየተሰራ ይገኛል? በኢትዮጵያ በ2018 ዓ.ም የኢኮኖሚ እድገት አፈጻጸሙ የላቀ እንደሆነና 10.2 በመቶ እድገት እንደሚጠበቅ በተላከልን ሪፖርት ተገልጿል። በርካታ አፈጻጸሞችም እዛ ውስጥ ተጠቅሰዋል። በሌላ በኩል የኢኮኖሚና ልማት ጥናት ምሁራን የኢትዮጵያ ኢኮኖሚ ከፍተኛ ፈተናዎች የተደቀነበት እንደሆነ ያብራራሉ። እንደ ማሳያም በአገሪቷ ያለው በጣም ከፍተኛ የዋጋ ንረት፣ በጣም ከፍተኛ የውጭ ዕዳ፣ ስር የሰደደ የውጭ ምንዛሬ እጥረት፣ በጣም ከፍተኛ የወጣቶች ስራ አጥነትና በእጅጉ ዝናብ ላይ ጥገኛ የሆነ ግብርና ይጠቀሳሉ። ከነዚህ የኢኮኖሚ ፈተናዎች የወጣት ስራ አጥነት ችግር ገዝፎ ይታያል። እንደሚታየው ከ30 ዓመት በታች ከሆኑትና የሀገራችንን ሕዝብ 70% ከሚሸፍኑት ወጣቶች ውስጥ 27% የሚሆኑት ስራ አጦች እንደሆኑ ጥናቶች ያመለክታሉ። ይህንን የወጣቶች ስራ አጥነት ቁጥር ለመቀነስ የተለያዩ የመፍትሄ ሀሳቦች ይሰነዘራሉ። ከነዚህ ውስጥም የመጀመሪያው በአንድ ወቅት ተነቃቅቶ የነበረው በአሁኑ ሰዓት በእጅጉ የተዳከመው ለወጣቶች ጥቃቅንና አነስተኛ ብድር ያለ ማስያዣ ወይም ኖን ኮላተራይዝድ ማይክሮ ሎን ነው። ሁለተኛ በርካታ የሰው ኃይል ሊያሰማሩ የሚችሉ ትላልቅ የመንግስት ፋብሪካዎች ናቸው። ይህም አዳዲስ የመንግስት ፋብሪካዎች የሉም፣ ያሉትም የመዳከምና ስራ የማቆም ነገር ይታያል። ሌላው የመሰረተ ልማት ግንባታዎች ማለትም መንገዶች ነው። አዳዲስ መንገዶች እንደሌሉ ይታወቃል። የነበሩት መንገዶችን በርካቶቹ ተቋርጠዋል። የባቡር መስመሮች ምንም አዲስ የባቡር መስመር ዝርጋታ የለም። የቤቶች ግንባታዎች ከፍተኛ ገቢ ላላቸው ብቻ ያተኮረ የቤቶች ግንባታዎች አብዛኛውን የመንግስት ሰራተኛና አነስተኛ የኑሮ ደረጃ የማይወክል የቤት ግንባታ ነው ያለው። የመስኖ ግድቦች ከዚህ በፊት የተጀመሩ የመስኖ ግድቦች በርካታዎቹ ተቋርጠዋል። በተለያየ የቴክኒክ ችግር ምክንያት ምንም አዳዲስ የመስኖ ግድቦችን ደግሞ አናይም። የኤሌክትሪክና የቴሌኮሙኒኬሽን ማስፋፊያዎችን ችግር አለባቸው። እነዚህ ችግሮች የወጣት ስራ አጥ ቁጥርን ለመቀነስ እንቅፋት እንደሆነ ይገለጻል። ይህንን ግዙፍ የወጣቶች ስራ አጥነት ችግር ለመፍታት ለመሆኑ መንግስት ምን እየሰራ ነው? ከላይ ለጠቀስኩት የኢኮኖሚ ችግር አባባሽ ምክንያቶች ውስጥ በዋነኝነት የሚጠቀሰው በሀገሪቱ ውስጥ ያለው የሰላም እጦት ነው። ይህ የሰላም እጦት በዋነኝነት ግጭት ባለባቸው በአማራ፣ በኦሮሚያ፣ ትግራይና ጋምቤላ ይስተዋላል። ነገር ግን ግጭት በሌለባቸውም የዲሞክራሲ መብታቸውን ለማስጠበቅ በሚሞክሩ የመዋቅርና የማንነት ይከበርልን ጥያቄ ባነሱ ግለሰቦችም ከፍተኛ የሰብአዊ መብት ጥሰት እንዳለ ለምሳሌ በደቡብ ክልል አባላት ይጠቅሳሉ በተደጋጋሚ ጊዜ። ይህንን የሰላም እጦት ለመቅረፍ በተደጋጋሚ ጊዜ የታጠቁ ኃይሎች መካከል እውነተኛ ድርድር እንዲደረግ፣ የፖለቲካና የህሊና እስረኞች እንዲፈቱ፣ የንጹሐን ጥቃት እንዲቆም ላለፉት 3 ዓመታት ወትውተናል። ሆኖም ምንም እንኳን መንግስት ቀደም ብሎ ከኦሮሚያ ታጣቂዎች ጋር በቅርቡ ደግሞ በአማራ ክልል ከሚንቀሳቀሱ የታጣቂ መሪዎች ጋር ድርድር አደረግኩ ቢልም ምንም የተሻሻለ የሰላም ሁኔታ እንደሌለ ነዋሪዎች ይገልጻሉ። አፋብን ወይም አማራ ፋኖ ብሔራዊ ንቅናቄ የሚል መጠሪያ ያለው 15 አመራሮችን የያዘ ድርጅት አማራ ክልል ያሉ ታጣቂዎች መስርተናል እያሉ ባሉበት ወቅት መንግስት ደግሞ እነዚህ ኃይሎች ከድርድር አግደናቸዋል ከሚሏቸው ኃይሎች ጋር ድርድር ላይ መሆኑ ለሰላሙ ምን ያክል ይጠቅማል? አዲስ ከተመሰረተው አፋብን ተብሎ ከሚጠራው ድርጅት ጋር መንግስት ድርድር ጀምሯል ወይ? እውነተኛ ሰላም እንዲመጣ ከተፈለገ መንግስት አፈንግጠው ከሚወጡ ታጣቂዎች ጋር ከመደራደር ለምንድን ነው ብዙ ጦር ሰራዊት ካላቸውና በአግባቡ ከተደራጁ ታጣቂዎች ጋር እውነተኛ ድርድር አድርገው ለሀገራችን ሰላም የማያጎናጽፈው? መንግስቶ ይህ ሰላምን ሳያረጋግጥ በተደጋጋሚ የሚነሳውን በርካታ የልማት ጥያቄ፣ የወደብ ጥያቄ፣ ስኬታማ ምርጫና ሀገራዊ ምክክርስ እንዴት ሊያሳካ ይችላል? አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ አምባሳደር ዲና ሙፍቲ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትር ዶክተር አብይ
ለጥያቄዎቻችን ምላሽ ለመስጠት እንደተለመደው ሁሉ እዚህ ስለተገኙ ከልብ አመሰግናለሁ። ክቡር ጠቅላይ ሚኒስትር፣ እርስዎ በደንብ እንደሚያውቁት በብዙ ሀገራት የፖለቲካ አቋም ልዩነት መኖሩ እንዳለ ሆኖ በሀገሮች ብሔራዊ ጥቅም ላይ ሁሉም አካላት ማለትም የፖለቲካ ፓርቲዎች፣ ምሁራን፣ የተለያዩ ማህበረሰብ ክፍሎች፣ አጠቃላይ ምልአተ ህዝቡ በሀገር ጥቅም ላይ ይስማማሉ። በሀገር ጥቅም ላይ በብሔራዊ ጥቅም ላይ አይደራደሩም። ብሔራዊ ጥቅም መንግስታት ሲቀያየሩ የማይቀያየር ቋሚ እሴት ነው። ባለመታደል ሆኖ በሀገራችን ብሔራዊ ጥቅምን ከቡድንና ከስልጣን ጋር በማያያዝ ለሀገር ህልውና አደጋ የመፍጠር ሁኔታዎች ይታያሉ። በዚህም ሁኔታ በብሔራዊ ጥቅም የሚደራደሩ ቡድኖችና ግለሰቦችን በሀገራችን የማየት አሳፋሪና አሳዛኝ ሁኔታ ይስተዋላል። ክቡር ጠቅላይ ሚኒስትር፣ ይህን አደገኛ ሁኔታ ከመሰረቱ ለመቀየርና የብሔራዊ ጥቅም ጉዳዮቻችንን ለይተን በአንድነት እንድንቆም ለማድረግ በመንግስት በኩል ምን እየተሰራ ይገኛል? እርሶስ በዚህ ዙሪያ ለሁሉም የፖለቲካ ኃይሎችና የኢትዮጵያ ጉዳይ ያገባኛል ለሚሉ ሁሉ የሚያስተላልፉት መልእክት ካለ ብንሰማው ደስ ይለኛል። በመጨረሻም ብሔራዊ ጥቅሞቻችንን በፖለቲካ፣ በኢኮኖሚ፣ በማህበራዊና በወታደራዊ ዘርፎች በማሳደግ የሀገራችንን የዲፕሎማሲ ከፍታ በሀገራችን የዲፕሎማሲ ከፍታ እንዲመዘገብ እርስዎ ለሰጡት ብርቱ አመራር ያለኝን ከፍተኛ አድናቆት ገልጻለሁ። በመጪው ምርጫ ይህን እድል ለማስቀጠል እና ሀገራችንን ከፍ ወዳለ ደረጃ ለማድረስ የሚያስችል ሁኔታ እንደሚፈጠር ያለኝ እምነት ከፍተኛ ነው። በጣም አመሰግናለሁ። አመሰግናለሁ። የተከበሩ አፈ ጉባኤ፣ አመሰግናለሁ። ክቡር ጠቅላይ ሚኒስትር፣ ድህነትና ኋላ ቀርነት ለዘመናት ኢትዮጵያን እግር ከወርች ጠፍረው የኖሩ ችግሮች ናቸው። በዋነኛነትም ስር የሰደዱ የኢኮኖሚ ስብራቶች ሀገራችን ወደፊት እንዳትጓዝ ቀስፈው ይዘው ቆይተዋል። በክቡር ጠቅላይ ሚኒስትራችን የሚመራው መንግስታችን እነዚህን ችግሮች ከስር መሰረታቸው ለመቀየር ብዝሃ ዘርፍ የኢኮኖሚ እድገት አማራጭ ተግባራዊ በማድረግ ኢኮኖሚያችን ከገባበት ቅርቃርና ከገጠመው ስብራት እየተፈወሰ በአዎንታዊ የለውጥ ምህዋር ውስጥ እንዲገባ በማድረግ ተከታታይ እድገቶች ተመዝግበዋል። ውስጣዊና ውጫዊ ፈተናዎችን ተቋቁመን ባለፈው ዓመት ከ9 በመቶ በላይ ጥቅል ሀገራዊ የኢኮኖሚ እድገት አስመዝግበናል። ለዚህ ስኬት ህዝቡን አስተባብሮ በትክክለኛው መንገድ መምራት ለቻለው መንግስቶንና እርሶን ክቡር ጠቅላይ ሚኒስትር ላመሰግን እፈልጋለሁ። ይሁን እንጂ የኑሮ ውድነቱ በተለይም ቋሚና ዝቅተኛ ገቢ ያላቸውን ዜጎች አሁንም እየጎዳ ይገኛል። ክቡር ጠቅላይ ሚኒስትር፣ በ2018 ግማሽ ዓመት አጠቃላይ የኢኮኖሚ እንቅስቃሴያችን በዋና ዋና የማክሮ ኢኮኖሚ አመላካቾች አንጻር በምን ደረጃ ላይ ይገኛል? እንዲሁም የኑሮ ውድነትን ለማቃለል እየተሰሩ ያሉ ስራዎችና የቀጣይ መፍትሄ አቅጣጫዎች ላይ ተጨማሪ ማብራሪያ ብሰጡበት። አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ከድጃ ያሲን። አመሰግናለሁ። የተከበሩ አፈ ጉባኤ፣ የምናከብረው ጠቅላይ ሚኒስትራችን ለምናነሳቸው ጥያቄዎች ምላሽና ማብራሪያ ለመስጠት ስለተገኙ ከልብ ላመሰግኖት እወዳለሁ። በመቀጠል ጥያቄን እንደሚከተለው አቀርባለሁ። ሀገራችን ከለውጥ ወዲህ በእርስዎ ጠንካራ የተግባር አመራር የውስጥና የውጭ ፈተናዎችን ተቋቁመን ፈጣን የኢኮኖሚ እድገትን ለማስመዝገብና ሁለንተናዊ ብልጽግናን ለማረጋገጥ የሚያስችል መሰረት እየጣልን እንገኛለን። ነገር ግን የምናስመዘግበውን እድገት ያህል የስራ ባህል ለውጥ በምንፈልገው መንገድ እያስመዘገብን አይደለም።
ብዙ ሀገራቶችን ብንመለከት እድገታቸውን ለማስቀጠል ካገዟቸው ጉዳዮች አንዱ የስራ ባህላቸውን መቀየርና የትውልድ እሳቤ ግንባታ ማዕከል ማድረጋቸው መሆኑ ይታወቃል። ክቡር ጠቅላይ ሚኒስትር፣ የስራ አጥነትን ችግር በዘላቂነት ለመቀነስና መፍትሄ ለመስጠት እንዲሁም የምርታማነት ችግርን ለመፍታትና አጠቃላይ የስራ ባህልን ለማሻሻል ምን መሰረታዊና ስር ነቀል መፍትሄ እየተወሰደ ነው? ይህንስ ተግባራዊ ለማድረግ የተከናወኑ ዋና ዋና ስራዎችና የተገኙ ውጤቶች ላይ ማብራሪያ ቢሰጡን ማለት ፈልጋለሁ። አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ዶክተር መሐመድ ሽኩር። አመሰግናለሁ። የተከበሩ አፈ ጉባኤ፣ አመሰግናለሁ። ክቡር ጠቅላይ ሚኒስትር፣ ክቡር ጠቅላይ ሚኒስትር፣ መንግስት የጤና አገልግሎቱን ለማሻሻል ለማስፋትና ተደራሽ ለማድረግ በርካታ የሚታዩ ተጨባጭ ስራዎችን እየሰራ ይገኛል። በየቦታው የሚሰሩ ትላልቅ ግዙፍ ሆስፒታሎችና የጤና ተቋማት አገልግሎቱን ሪፎርም ለማድረግ ለማዘመን የሚደረጉ ጥረቶች እንዳሉ ሆነው በቅርቡ እንኳን ተከስቶ የነበረውን ማልበርግ የተቋቋምንበት አካሄድና የተገኘው ውጤት እጅግ ያኮራና በዓለም አቀፍ ደረጃ ሪኮግኒሽን ያስገኘልን በሌሎች ሀገራት በአፍሪካ ሀገራት እንኳን ያስከተለውን ያህል ምንም አይነት ችግር ሳያስከትል ኮንቴን መደረጉ የጤና ስርዓቱ ምን ያህል ትኩረት ሰጥቶት እየተሰራ እንደሆነ የጤና ጥበቃ ሚኒስትርም እየሰራ ያለው ስራ ድጋፍ የሚያሻውና ሪኮግኒሽን የሚገባው ነው። ይህም ሆኖ ከመድኃኒትና ከሕክምና መገልገያዎች ከላቦራቶሪ ኤጀንቶች አቅርቦት አንጻር የሚታዩ ችግሮችን ለመፍታት ምን ታስቧል? በተለይ የሀገር ውስጥ አምራቾችን ለማበረታታትና ለመደገፍ በመንግስት በኩል ምን እየተሰራ ነው? የጤና መድህን ተጠቃሚዎችን መጠን ለመጨመር አገልግሎቱን ለማስፋት እንዲሁም በጤና ተቋማት ውስጥ የሚታዩ የመሰረተ ልማት የውሃ፣ የመብራት አቅርቦት ችግሮችን ለመፍታት የታቀዱ ስራዎች ምንድን ናቸው? ክቡር ጠቅላይ ሚኒስትር፣ ሌላው በከፍተኛ ወጪ ወጥቶባቸው የተማሩ ሀገራቸው ውስጥ ለመስራት ፍላጎት ያላቸው ምንም አይነት የተለየ የፖለቲካ አመለካከት ያሌላቸው በኢኮኖሚ ችግር ምክንያት ብቻ ወደ ውጭ የሚሄዱ ባለሙያዎቻችን በተለይ ሲኒየር ሐኪሞቻችን ጉዳይ በተመለከተ ምን ታቅዷል? ምን ታስቧል? በመጨረሻም ከላይ የተገለጹት ችግሮቻችን መንስኤ ያለንበት የኢኮኖሚ ደረጃና አቅም መሆኑን እንረዳለሁ። ክቡር ጠቅላይ ሚኒስትር፣ ከዓመታዊ በጀታችን የጤናው ድርሻ ከ3% ያልበለጠ ነው። ኢትዮጵያ በፈረመችው የአቡጃ ዲክላሬሽን ሀገራት ከ15% በታች ያልሆነ ነው የሚመድቡት። ብዙ ሀገራት አሳክተዋል። ጎረቤቶቻችንም ይሄን ያህል ባይደርሱም ከኛ በተሻለ እየመደቡ ነው ያሉትና የኛ የጤና በጀት ካለው የሕክምና መገልገያዎችና የመድኃኒቶች ዋጋ መጨመር፣ ከአዳዲስ በሽታዎች መከሰት፣ ከሕክምና ወጪ ጋር ተያይዞ ያሰብነውን ለማሳካት ያነሰ ይመስለኛልና ይህንን ለማሻሻል የታቀደ ነገር ይኖር ይሆን? እጅግ አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ዶክተር አብርሃም በርታ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ጠቅላይ ሚኒስትራችን በመካከላችን ስለተገኙ አመሰግናለሁ። ጥያቄን እንደሚከተለው አቀርባለሁ። የምርጫ ወቅት በንጽጽር ከቅድመ ምርጫ በተሻለ ሁኔታ ተፎካካሪ ፓርቲዎች የሚዲያ እድል የሚያገኙበት ወቅት እንደሆነ ይታወቃል። ሆኖም በአሁኑ ወቅት ይህንን ሁኔታ በሚያሳጣ መልኩ የህዝብ መገናኛ ብዙሃን በዝምታ ውስጥ ሆነው የምርጫ ድባብ እንዳይኖር እና ሂደቱ በተቀዛቀዘ ሁኔታ የቀጠለበት ሁኔታ ስላለ ይህ የሆነበት ምክንያት ማብራሪያ ቢሰጥ። በተጨማሪም መንግስት በግልጽ የፓርቲና የመንግስት ስራ ልዩነት ባለማስመሩ እነዚህ ሚዲያዎች የገዢው ፓርቲ አገልጋይ ሆነዋል እስከሚባል ድረስ የገለልተኝነት ጥያቄ ይነሳባቸዋል። ስለዚህ ተፎካካሪ ፓርቲዎች ሀሳባቸው የሚገልጹበት እኩል ሜዳ በሌለበት ሁኔታ የምርጫው ውድድር እንዴት ጤነኛ ሊሆን ይችላል? ከዚሁ ጋር በተያያዘ የምርጫው ታማኒነት እና ቅቡልነት እንዲያጣ በቅድመ ምርጫ ወቅት በተለየ መልኩ የህግ ሂደቱን ባልተከተለ ሁኔታ የተቃዋሚ ፓርቲዎች አባላቶች የዘፈቀድ እስር፣ ማዋከብና ማንገለታት እየተፈጸመባቸው ይገኛል። የኢዜማ አባላት ጨምሮ የታሰሩበት ሁኔታ አለ።
ይህ የመወዳደሪያ ሜዳና ምህዳሩ በከፍተኛ ሁኔታ ያጠባል። በመሆኑም መንግስት ቁርጠኛ ነኝ የሚልበትን ነፃና ፍትሃዊ ምርጫ ማድረግ ጥያቄ ውስጥ አያግባም ወይ? መንግስት በዚህ ምርጫ ዲሞክራሲያዊ ስርዓት ከመገንባት አንጻር ለተፎካካሪ ፓርቲዎች እኩል ሜዳ ከማዘጋጀት አንጻር ምን እያደረገ ነው? ሌላው ገዢው ፓርቲ እንደ ሌሎች ፓርቲዎች ሁሉ የራሱን ሀብት አፍርቶ ለምርጫው መዘጋጀት ሲገባው በቅድመ ምርጫ ወቅት ሆነ አሁን የመንግስት ስራ ሰዓት፣ የመንግስት መዋቅር፣ የመንግስት ሀብቶች ለፓርቲ ስራ እየተጠቀመ በመሆኑ የፓርቲው ስራ ከመንግስት ስራ አለመለየቱና መደበላለቁ ያሳያል። ስለሆነም መንግስት በተደጋጋሚ እንደተጠየቀው የመንግስትና የፓርቲ ስራ ለይቶ ለመስራትና ለማረም ቁርጠኝነቱ አለ ወይ? በመጨረሻም የሲቪክ ማህበራት በርካታ መሆናቸውን መንግስት ቢገልጽም የዜጎች መብትና ግዴታ በማሳወቅ ረገድ በተለይ እንዲህ አይነት ምርጫ ወቅት ላይ ኃላፊነታቸው በቅጡ እንዲወጡ ግምገማ ይደረጋል ወይ? ከተደረገስ የሲቪክ ማህበራት ቁመና እንዴት ያዩታል? አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ አቤኔዘር በቀለ። አመሰግናለሁ ክቡር አፈ ጉባኤ። አመሰግናለሁ ክቡር ጠቅላይ ሚኒስትር። በ2018 የመጀመሪያው ግማሽ ዓመት የመንግስት ስራዎችን አፈጻጸም ላይ ለሚነሱ ጥያቄዎች ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ በድጋሚ አመሰግናለሁ። በመጀመሪያው ግማሽ ዓመት የፌዴራል መንግስት በዋና ዋና የትኩረት መስኮች ሁሉ በብዙ ተግዳሮቶች ውስጥም ተኩኖ የኢትዮጵያን ከፍታ እውን ማድረግና ብልጽግናን ማረጋገጥ የሚያስችሉ ኢኮኖሚያዊና ማህበራዊ ጉዳዮችን ካለፉት ተመሳሳይ ወቅቶች ጋር ሲነጻጸር በእጅጉ እምርታና ለውጥ የታየበት እንደሆነ ከሪፖርቱ ማየት ችያለሁ። ክቡር ጠቅላይ ሚኒስትር፣ የታሪክ መዝገብ ውሸት አያውቅም። በተቃርኖ ሀሳብ ብቻ መጀገን አይቻልም። በምክንያት ላይ የተመሰረተ ተቃርኖ ወይም ነቀፌታ መልካም ነው፣ እንዲሁም አስተማሪ ነው። ያለንበት አውድ ከውስጥም ከውጭም የትላንትናውን የድህነት ካባ ዳግም ማልበስ የሚሹ ለውጡ ያስቆጣቸው አካላት ሌት ተቀን የሚታትሩበት ወቅት ነው። ይህ ጊዜን ከባድ የሚያደርገው ያለፈውን ዕዳ እየከፈሉ የነገውን ተስፋ መገንባት ነው። የቆየ የማክሮ ኢኮኖሚ ስብራትን ለመጠገን የሚወሰዱ እርምጃዎች ዛሬ ቢከብዱም ነገ ግን የሚበላ እንጀራና የሚከበር ሉዓላዊነት ይዘው ይመጣሉ። የስኬት መንገድ በባህሪው ቀላል አይደለም። ቃልን ወደ ተግባር መቀየርም እንዲሁ። ሀገሬ ሁሉም ናት። እድገትና ለውጥ ደግሞ በቆራጦችና በጨከኑ የቁርጥ ቀን ልጆች የሚመጣ እንጂ በምኞትና ስንፍናም አይሆንም። በአፍ እየተደናነቅን በልብ እየተነጣጠቅንም አናድግም። የመጣነው መንገድ በብዙ ፈተናና ሴራ የታጨቀ ነው። አባቶቻችን የሕዝብን ነፃነትና ክብር ከራሳቸው ሕይወት አብልጠው የገነቡትን ድንቅ አገር እኛም በመደማመጥና በመተጋገዝ ህልማቸውን እውን ማድረግ በሚቻል መልኩ ባለፉት 7 ዓመታት በእርሶ መሪነት የተሰሩ ስራዎችን በማጽናት ሀገራችንን በዓለም መድረክ ከፍ የሚያደርጉ ሜጋ ፕሮጀክቶች በአዲስ አበባና በሌሎች ከተሞች እየተከናወኑ ያሉ የኮሪደር ልማት፣ እነዛን ሰው የማይጠጋቸው የወንዝ ዳርቻዎች ዛሬ ውብና ማራኪ የሆኑ ልማቶች፣ የኑሮ ዘይቤ ለውጦች ማንም ልክዳውና ሊያንኳስሰው አቅም እንዲያጣ አድርገዋል። ይህ ለውጥ የተስፋ ብርሃን ሲሆን ማየትና መስማት ለሚፈልጉ ደግሞ ስራው ራሱ ሕያው ምስክር ሆኖ ቆሟል። ሀገራችን ኢትዮጵያ ግን የትልቅ ታሪክ አርማ አፍሪካዊ ተምሳሌት ሀገር መሆኗ የማይቀር መሆኑን በሚያመላክት ትክክለኛ መንገድ ላይ እንድትሆን ለሰሩት ድንቅ ስራና አመራር ነገ በሀገራችን የመንግስታት ታሪክ የሚወሱ አኩሪ ታሪክ በጉልህ አስቀምጠዋልና ለእርሶና ለመንግስቱ ያለኝን አክብሮትና አድናቆት ለመግለጽ እወዳለሁ። ክቡር ጠቅላይ ሚኒስትር፣ ይህ ለውጥ በሁሉም አካባቢ የፈጠረው መነቃቃት ይበል የሚያስብል ቢሆንም አሁንም በከተሞች የሚታየውን የቤት አቅርቦት ችግር ለመፍታት የመሰረተ ልማት ጥያቄዎችን ለመመለስ ከተሞች የኢንዱስትሪ እና የእድገት ማዕከላት እንዲሆኑ ለማስቻል እንዲሁም በአሁኑ ጊዜ ከለውጡ መንግስት ጎን ሆና በራስ አቅም የሚቻለውን ሁሉ ህዝቡ እየጣረ የለውጥ ማሳያ ለመሆን የምትዳክረውን አዲሲቷን የማዕከላዊ ኢትዮጵያ ክልል የአየር ትራንስፖርት የሌላት ብቸኛ ክልል ናትና የሆሳዕና ኤርፖርት ግንባታ ማዕከል ሆና ከዞኖቿ ጋር ያልተሳሰረች በመሆኑ ከየመሆመቾ ሆሳዕና፣ ከጠምባሮ አንሾ ሆሳዕና፣ ከሽንሽቾ ዳነማ ሐዋሳ መንገድ በመንግስት ድጋፍ እንዲሰሩ ተሻለችና እጆ ከሚል ለሚለው ህዝባችን የከበረ ምላሹን እንዲሰጡ በታላቅ አክብሮት እጠይቃለሁ።
እናመሰግናለን። ክፍት አድርጎ አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ኢሳቦሩ። አመሰግናለሁ የተከበሩ አፈ ጉባኤ፣ እንዲሁም ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ከምክር ቤቱ እንደሚነሱ ጥያቄዎች ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ በኢትዮጵያ ሕዝብ ስም ምስጋናዬን እያቀረብኩ የተከበሩ አፈ ጉባኤ ጥያቄን ከማቅረቤ በፊት ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ምስጋና እንዲያቀርብ ይፈቀድልኝ። ይኸውም ምንድነው? በቅርቡ የኢፌዴሪ አየር ኃይል 9ኛ ዓመት ክብረ በዓል በደማቅ ሁኔታ መከበሩ ይታወቃል። በዓሉ የሀገራችንን ከፍታ ያሳየ፣ የጠላቶቻችንን ቅስም የሰበረ፣ ተቋሙ ከነበረበት ከፍተኛ ውስብስብ ችግሮች በእርሶ በሳል አመራር እዚህ ደረጃ በመድረሱ ታሪክ የማይረሳው ስለሆነ ላቅ ያለ ምስጋናዬን ለማቅረብ እፈልጋለሁ። የተከበረው ምክር ቤትም እንዲያመሰግንልኝ እጠይቃለሁ። ጥያቄን እንደሚከተለው አቀርባለሁ። አጠቃላይ የኢኮኖሚ እንቅስቃሴያችን ለማሳለጥና የኑሮ ውድነትን ለማቃለል መንግስት በመሰረታዊ አቅርቦቶች ላይ ያልተቋረጠ ድጎማ እያደረገ የኑሮ ውድነቱ ጫና ዝቅተኛ ገቢ ባላቸው የህብረተሰብ ክፍሎች ላይ ጫና እንዳያሳድር ለማድረግ እየሰራ መሆኑ ይታወቃል። ከነዚህ ውስጥ በነዳጅ ላይ የሚደረገው ከፍተኛ ድጎማ አንዱ ነው። አሁንም ቢሆን የሀገር ውስጥ የነዳጅ ዋጋ ከጎረቤት አገር አንጻር እንኳን ስታይ ዝቅተኛ መሆኑ የፊዚካል ጥናቶች ያሳያሉ። ይሁንና ክቡር ጠቅላይ ሚኒስትር፣ ነዳጅ ላይ በየወሩ የዋጋ ጭማሪ የሚደረግበት ዋነኛ ምክንያት ምንድን ነው? እንዲሁም አሁን ድረስ ያልተቀረፈው የነዳጅ ስርጭት ችግሮች፣ በየጊዜው የሚስተዋለው ረጃጅም የነዳጅ ፍለጋ ሰልፍ እና የአቅርቦት መቆራረጥ መሰረታዊ ምክንያት ምንድን ነው? ማብራሪያ ቢሰጥበት። አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ተረፈ ጎዲ። አመሰግናለሁ የተከበሩ አፈ ጉባኤ፣ ክቡር የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ለምናነሳቸው ጥያቄዎች ምላሽና ማብራሪያ ለመስጠት ስለተገኙ እያመሰገንኩ ጥያቄን እንደሚከተለው አቀርባለሁ። ከለውጡ በኋላ መንግስት ተግባራዊ ያደረጋቸው የማክሮ ኢኮኖሚ ማሻሻያዎች በተለይም የውጭ ምንዛሬ ተመን በገበያ እንዲወሰን መደረጉና የዕዳ ሽግሽግ ሂደቱ በሀገሪቱ የፋይናንስ ስርዓት ላይ መሰረታዊ ለውጦችን እያመጣ ይገኛል። ከነዚህም መካከል የፋይናንስ ዘርፉን ለውጭ ኢንቨስተሮች ክፍት ማድረግ አንዱና ዋነኛው ስራ ነው ተብሎ ይታመናል። ይሁን እንጂ የውጭ ባንኮች ወደ ኢትዮጵያ ገበያ መግባት የሀገር ውስጥ ባንኮችን የአቅም ውስንነት ተወዳዳሪነት ሊያዳክም ይችላል የሚል ስጋት እየተነሳ ይገኛል። ይህንን ስጋት ከግምት ውስጥ በማስገባት የውጭ ባንኮች መግባት በሀገር በቀል ባንኮች ላይ ሊያሳድር የሚችለውን አሉታዊ ተጽዕኖ ለመቀነስና ፍትሐዊ ውድድር እንዲኖር ለማድረግ ምን አይነት የጥንቃቄ እርምጃዎች ተወስደዋል? ለባንኮቻችንስ ምን አይነት ዝግጅት ቢያደርጉ ብለው ምክሮን ይለግሳሉ? አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ዶክተር መብራቱ አለሙ። አመሰግናለሁ የተከበሩ አፈ ጉባኤ፣ እንዲሁም ክቡር ጠቅላይ ሚኒስትር የግማሽ ዓመት የመንግስት ዋና ዋና ስራዎችን አፈጻጸም አስመልክቶ ለምናነሳቸው ጥያቄዎች ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ ከልብ አመሰግናለሁ። ወደ ጥያቄዎቼ ከመሄዴ በፊት አገር በቀል ኢኮኖሚክ ሪፎርም በተለይ የኤክስፖርት ገቢ ከማሳደግ አንጻር የአረንጓዴ አሻራ፣ ስንዴ ልማት፣ ሌማት፣ ገበታ ለሀገርና ለትውልድ፣ የኮሪደር ልማቱና እንዲሁም ህዳሴ ግድብና መሰል ፕሮጀክቶች ላይ የተሰሩ ስራዎች እጅግ በጣም የሚደነቁና የሚያኮሩ ናቸው። ለእነዚህ አመርቂ ስራዎች
እና ለተሰጠው ቁርጠኛ አመራር ልባዊ ምስጋና እያቀረብኩ ትኩረት ይሻሉ የሚላቸውን ጥያቄዎች እንደሚከተለው አቀርባለሁ። የመጀመሪያው ሀገራዊ ምክክሩንና 7ኛው ሀገራዊ ምርጫ በተመለከተ ነው። በ6 ወር አፈጻጸም ሪፖርቱ ላይ እንደተገለጸው ሀገራዊ ምክክሩ ከትግል ወደ ሰላማዊ ምክክር የሚያመጣ የፖለቲካ ባህላችን የሚቀይር የፖለቲካ ሂደት እንደሆነም ጭምር ተገልጿል። ሀገራዊ ምክክሩ የተሳካና ውጤታማ እንዲሆን የባለድርሻ አካላት ተሳትፎ እጅግ በጣም አስፈላጊ ነው። ከዚህ አንጻር በተለይ የትግራይ ክልልን ወደ ምክክር ያልገቡ የተፎካካሪ ፖለቲካ ፓርቲዎችን እና ትጥቅ አንግበው የሚንቀሳቀሱ ኃይሎችን ወደ ምክክሩ ለማስገባት እየሰሩ ያሉ ጥረቶች ቢገለጹ ቢብራሩ። ከዚህ አንጻር ሀገራዊ ምክክር ኮሚሽኑ ከምክር ቤታችን የዲሞክራሲ ቋሚ ኮሚቴ ጋር በትብብር እስከ ትግራይ ክልል ድረስ በመሄድ ጊዜያዊ አስተዳደሩን ቲፒኤልኤፍ አመራሮች በተደጋጋሚ ጥረቶች እንደተደረጉ አውቃለሁ። ግን በዚህ ጥረት ብቻ የተሳካ ሊሆን ስለማይችል በመንግስት በኩል ያለው ጥረት ቢገለጽ ለማለት ነው። ምርጫን በተመለከተ ያው ይታወቃል። ምርጫ ሲደርስ በተለይ በታችኛው አመራር የዲሞክራሲ ምህዳሩን የማጥበብ እጩዎችን፣ ታዛቢዎችን፣ ደጋፊዎችን የማዋከብ፣ የማሰር፣ የሚዲያ ነፃነትን የመጋፋት አዝማሚያዎች ይታያሉ። በተለይ ተፎካካሪ ፓርቲዎች ባሸነፍንባቸው አካባቢዎች ላይ በፓርቲ አመራሮች በመራጩ ህዝብ ላይ የሚደርሰው ሰብአዊ መብት ጥሰት መራጩ ህዝብ ድጋሚ ተፎካካሪ ፓርቲ እጩዎችን እንዳይመርጥ የስነ ልቦና ጫና እየፈጠረ ይገኛል። እነዚህን ችግሮች እልባት እንዲሰጣቸው ጭምር በተደጋጋሚ ለብሔራዊ ምርጫ ቦርድ አቤት ብለናል። ምርጫ ቦርድም ከፖለቲካ ፓርቲዎች ጋር ምክር ቤት ከገዢው ፓርቲ ከፍተኛ አመራር እየመደበ 3ትዮሽ ኮሚቴ እያዋቀረ ችግሮችን በውይይት ለመፍታት ጥረቶች ተደርገዋል። አሁንም ግን በዘላቂነት አልተፈቱም። በመጪው 7ኛው ሀገራዊ ምርጫ ከላይ ጠቀስኳቸው ችግሮች እንዳይደገሙና ምርጫው ሰላማዊ፣ ፍትሐዊና ታማኒ እንዲሁም ዲሞክራሲ ሆኖ እንዲጠናቀቅ የመንግስት ቁርጠኝነት ምን ይመስላል? ምን ዝግጅት እየተደረገ ይገኛል? በተለይ ዘላቂ ሰላምን ከማጽናትና የዲሞክራሲ ምህዳሩን ለፖለቲካ ፓርቲዎች ምቹ ከማድረግ አንጻር። ሁለተኛ ሰላምን ስራዎችን በተመለከተ ነው። በሀገራችን ሰላምን ለማጽናት ዘርፈ ብዙ ስራዎች እየተሰሩ እንደሆነና ተጨባጭ ለውጦችም እየመጡ እንደሆነ ይታወቃል። ነገር ግን አሁንም ዘላቂ ሰላም ለማስፈን የተረጋጋ የፖለቲካ ስርዓት መገንባት፣ የውይይት ባህልን ማሳደግ፣ የመድብለ ፓርቲ ዲሞክራሲ ማዳበርና ማስፋት ይጠበቃል። ከዚህ አንጻር እኔ በተወከልኩበት ቤንሻንጉል ጉሙዝ ክልል መተከል በተለይ በድባጢ፣ በቡለን፣ በወንበራ፣ በዳንጉር እንዲሁም በ7ቱ ወረዳዎች አሁንም ሰላም ከራቃቸው ብዙ ዓመታትን በማስቆጠሩ ነዋሪውም የመረጠን ህዝብ በሰላም እጦት ምክንያት እየሞተ እየተፈናቀለ እየታገተ ገንዘብ እየተጠየቀ ይገኛል። እንደሚታወቀው ክቡር ጠቅላይ ሚኒስትር ሶም ወደ መተከል በአካል ሂደው የነበረውን ችግር አመራር በመስጠት እንደፈቱ ይታወቃል። ያለደ የመንግስት ከፍተኛ አመራር የለም ኢንክሉዲንግ የመንግስት ተጠሪያችንም መተከል ድረስ በሚሄድ 1 ወር ቆይቶ እዛ ያለውን ችግር በደንብ አይቶ መጥተዋልና አሁንም እዛ አካባቢ የሰላም ችግር ሆኖ የዘለቀበት ምክንያት ሊገባኝ አልቻለም። ስለዚህ አንድ በሚኒስትር መስሪያ ቤት የተቋቋመ ቡድን ሂዶ ያን ነገር ቢያጠናና አካባቢው ሰላም ቢሰፍን የጸጥታ ቅንጅት ስራ ምን እንደሚስ ቢታይ የግጭት ነጋዴዎች አሉ እዛ አካባቢና ያንን ነገር እልባት ቢሰጠው ባይ ነኝ። ሶስተኛና መሰረታዊ ነገር የፍትህ ዘርፉን በተመለከተ ነው። ሀገራዊ ለውጡን ተከትሎ ትልቅ ተቋማዊ ማሻሻያ ከተደረገባቸው ተቋማት አንዱ የፍትህ ዘርፉ ነው። ይሁን እንጂ ብዙ የሀገራችን ዜጎች በክስ ሂደት መንዛዛት ምክንያት ቶሎ ፍርድ እያገኙ ባለመሆኑ የፍትህ ዘርፉ አሁንም የመልካም አስተዳደር ችግር ሆኖ ቀጥሏል። ለአብነት ያክል እኔ በተወከልኩበት ክልል በቤንሻንጉል ጉሙዝ ክልል ምክትል ጠቅላይ አቃቤ ሕግ ሆነው የክልል ስራ አመራር ተቋም ዋና ዳይሬክተር ሆነው የአሶሳ ዩኒቨርሲቲ የሕግ ኮሌጅ ዲን ሆነው ዳኛ ሆነው የፓርቲያቸው የፖለቲካ ዘርፍ ኃላፊ ሆነው ሲያገለግሉ የነበሩ በ6ኛው ድጋሚና ቀሪ ምርጫ የክልል ምክር ቤት አባል የነበሩ የፌክ ሽብር ክስ ተመስርቶባቸው አሁንም በ1 ዓመት ያክል በማረሚያ ቤት ውስጥ ይገኛሉ። አቶ ዮሐንስ ተሰማ ይባላል። የክልሉ አቃቢ ምንም መረጃ ማስረጃ ማቅረብ ባለመቻሉ የፌዴራሉ ከፍተኛ ፍርድ ቤት ተዘዋዋሪ ችሎት በትናንትናው ዕለት የክስ መዝገባቸውን ዘግቶታል። መሰል የፍትህ ችግሮች በክልሉ በጣም በርካታ ናቸው። ከዚህም አንጻር በክልሉ የፍትህ ስርዓቱ በአስፈጻሚው ስር ገብቷል ቢባል ማጋነን አይሆንም። ስራ አስፈጻሚው እሰሩ ሲል የሚያስር ፍቱ ሲል የሚፈታ
የፍትህ ስርዓት ይዘን ስለ ህግ የበላይነት መናገር ይከብደናል። ሌሎችም በተመሳሳይ እንዲህ አይነት ጉዳይ ያለባቸው በጠቅላይ ፍርድ ቤት ነፃ የተለቀቁ ግን አየር ላይ አዲስ ወንጀል ኩክ ተደርጎ እየተከሰሱ ከማረሚያ ቤት ይወጣሉ ተብሎ ሲጠበቅ መልሶ እስር ቤት የሚማቅቁ ብዙ ዜጎች አሉና ክቡር ጠቅላይ ሚኒስትር የህግ የበላይነትን ማስፈን የመልካም አስተዳደር ችግሮችንም ለመፍታት የመድብለ ፓርቲ ዲሞክራሲንም ለማሳደግ መጪው ምርጫም ነፃና ፍትሃዊ ለማድረግ እጅግ በጣም መሰረታዊ ጉዳይ ስለሆነ ይህንን ችግር ለመፍታት በመንግስት በኩል እየተሰሩ ያሉ ስራዎች ካሉ ቢብራሩ። በስተመጨረሻም የመሰረተ ልማትን በተመለከተ ነው። ያው እንደሚታወቀው መሰረተ ልማት አስፈላጊ ነው። በተደጋጋሚ እዚህ ምክር ቤትም አንስተናል። ቤንሻንጉል ጉሙዝ የመንገድ የመብራትና የንጹህ መጠጥ ውሃ ችግሮች አሉ። እርሱ አሁን አሱሳ ሊሄድ ቢሉ እዛ አንድ ቀን የሚያድሩበት ሆቴል ያለ አይመስለኝም። የአሜሪካው ፕሬዝዳንት ያ ትልቁ ግድብ ያ ውሃ የሚያቆመው ልይ ብለው ቢመጡ እዛ ማረፍ የሚችሉበት ትልቅ ሆቴል የለም። ስለዚህ እኛ ቤንሻንጉሎች ምዕራቦች አንድ ገበታ ለሀገር ወይም ለትውልድ ፕሮጀክት እንፈልጋለን፣ ወይም አንድ ግብርና ማቀነባበሪያ ኢንዱስትሪ ፓርክ እንዲሰራልን እየጠየቁ ሰላም ለኢትዮጵያ እመኛለሁ። አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ገላኔ ቢቂላ። ገለቶማ ከበጀሞ አፈያኢ ገለቶማ ከበጀሞ ሙምቢቸ ሚኒስቴራ ከበጀሞ ሙምቢቸ ሚኒስቴራ ሚሴንሶኒ መነመሬ በከበኦታ ኡመታ ጋፊሌ ኑቲ ካሱፍ ዴቢ ከኑፍ ግዱ ኬኘት ዋን አርገምተኒፍ ጉዳ እስን ገለቴፈቻ ጋፊ ኮ አካ አርማን ገዲት ዱቢሳናን dhiyeesse qulqullinni barnootaa mirkaneessuuf dhimmoota murteessoo ta'an keessaa sadarkaa manneen barnootaa fooyyessuu fi meeshaalee barnootaa guutuun dhimma dursa argatudha. Fakkeenyaaf kutaa barnootaa sadarkaa isaa eeggate kitaabota barnootaa dhiyeessuu fi meeshaalee laaboraatoorii guutuun eeruun ni danda'ama. Kabajamoo muummicha ministeeraa walumaa galatti rakkoon damee barnootaa keessatti mul'atu bu'uura irraa furuu fi ijaarsa dhalootaa akka milkaa'u hojiileen hojjetamaa jiran irratti osoo taanis naannolee wal dhabdee fi nagaan boora'ee keessatti haalli kenniinsa barnootaa sadarkaa maalirra akka jiru otoo ibsitanii galatoomaa. እናመሰግናለን። በመቀጠል የተከበሩ እስክንድር አልዬ። አመሰግናለሁ የተከበሩ አፈ ጉባኤ። አመሰግናለሁ ክቡር ጠቅላይ ሚኒስትር። በ2018 የመጀመሪያ ግማሽ ዓመት የመንግስት የስራ አፈጻጸም ላይ ለምናነሳቸው ጥያቄዎች ምላሽ ለመስጠት በመሃላችን ስለተገኙ ክቡር ጠቅላይ ሚኒስቴራችንን በድጋሜ እያመሰገንኩ ጥያቄን እንደሚከተለው በአጭሩ አቀርባለሁ። መንግስት የአገልግሎት አሰጣጥ ችግሮችን ለመቅረፍ የዲጂታል ኢትዮጵያን ስትራቴጂ በመተግበር ባለፉት ዓመታት በርካታ የቴክኖሎጂ ስራዎችን ሲሰራ ቆይቷል። ከነዚህ አንዱ የሆነው የአንድ ማዕከል አገልግሎቶችን በማደራጀትና አሰራሩን በቴክኖሎጂ ለማዘመንና ለማቀላጠፍ የተደረገው ጥረት ይገኝበታል። ሆኖም በተለያዩ ተቋማት በተለይም በፍትህ፣ በፖሊስ፣ በፍርድ ቤት፣ በመዘጋጃ ቤት፣ በገቢዎች፣ በመሬት አስተዳደርና በንግድ ዘርፎች የህዝብ እርካታ ለማረጋገጥ ገና ብዙ ስራ ይጠይቃል። ክቡር ጠቅላይ ሚኒስትር፣ መንግስታዊ አገልግሎት አቅርቦትን ለማሻሻል ሙስናና ብልሹ አሰራርን ለመቀነስ ተጠያቂነትን ለማስፈን እና የመልካም አስተዳደር ስራዎችን ደረጃ በደረጃ ለመመለስ ባለፉት 6 ወራት የተከናወኑ አባይት ስራዎችና የተገኙ ውጤቶች ላይ ማብራሪያ ቢሰጡ። አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ አብዮት ደሳለኝ።
አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትር፣ በመንግስት የ6 ወራት የእቅድ አፈጻጸም ሪፖርት ዙሪያ ለሚነሱ ጥያቄዎች ምላሽና አስተያየት ለመስጠት በመካከላችን ስለተገኙ እያመሰገንኩ ጥያቄን ባጭሩ እንደሚከተለው አቀርባለሁ። ኢትዮጵያ ለጎረቤት ሀገራት ቅድሚያ የመስጠት ዲፕሎማሲን አቅጣጫ በመከተል በጋራ ጥቅም ላይ የተመሰረተ የሁለትዮሽ ስምምነትን በመፈረም በጸጥታ፣ በኢኮኖሚና በማህበራዊ ዘርፎች በንቃት እየሰራች ትገኛለች። በዚሁም የቀጠናዊ ትስስርን ለማጎልበት የምስራቅ አፍሪካ ሀገራትን በኢነርጂ ለማስተሳሰር የተጀመሩ ስራዎችም ተስፋ ሰጪ ናቸው። ክቡር ጠቅላይ ሚኒስትር፣ በአጠቃላይ ከጎረቤት ሀገራት ጋር ያለን አሁናዊ የዲፕሎማሲ ስራችን በምን ደረጃ ላይ ይገኛሉ? ማብራሪያ ቢሰጥበት። አመሰግናለሁ። እሺ፣ እናመሰግናለን። በመቀጠል የተከበሩ ታደሰ ጌጡ። አመሰግናለሁ የተከበሩ አፈ ጉባኤ፣ እንዲሁም አመሰግናለሁ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ለምናነሳቸው ጥያቄዎች ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ እያመሰገንኩ ጥያቄን እንደሚከተለው እናቀርባለሁ። በአፍሪካ ቀንድ ቀጠና የኃይል አሰላለፍ አሁንም ጂኦፖለቲካው የብዙ ኃይሎች የትኩረት ማዕከል መሆኑ ቀጥሏል። ምስጋና ለክቡር ጠቅላይ ሚኒስትራችን ይሁንና ለረጅም ዘመናት ኢፍትሐዊ በሆነ መልኩ ተዳክሞ የቆየው የኢትዮጵያ የባህር በር ጥያቄ ባለፉት 2 ዓመታት የሀገራችንና የሕዝባችን ዋነኛ አጀንዳ ሆኗል። የኢትዮጵያ የባህር በር ጥያቄም ፍትሐዊ ጥያቄ መሆኑን ዓለም አቀፍ ማህበረሰቡ እውቅና እየሰጠው ከጎናችን እየቆመ ይገኛል። በሌላ በኩል ደግሞ የኢትዮጵያን ፍትሐዊ የወደብ ጥያቄ መሰረት አድርጎ አንዳንድ ኢትዮጵያን የሚጎዱ ስምምነቶች እየተፈጸሙ እንደሆነ ይሰማል። ክቡር ጠቅላይ ሚኒስትር፣ በቀጠናችን እያየን ያለነው የሀያላን ግፊያ የኢትዮጵያንም ሆነ የጎረቤቶቿን ጥቅም እንዳይጎዳ መንግስት ምን እያከናወነ ይገኛል? የኢትዮጵያ ፍትሐዊ ጥያቄ ምላሽ እንዲያገኝ የተጀመሩ የዲፕሎማሲ ስራዎች በምን ደረጃ ላይ ይገኛሉ? የኢትዮጵያን ፍትሐዊ ጥያቄ የሚያጣጥሉ ከአውድ ውጭ የሚተረጉሙ እናም ለማደናቀፍ የሚሰሩ የውስጥ ባንዳዎችና የውጭ ባዳዎች እንቅስቃሴ አሁንም በስፋት ይስተዋላልና ይህንን እኩይ ዓላማ ለማክሸፍ ከመንግስትና ከኢትዮጵያ ሕዝብ ምን ይጠበቃል? እንዲሁም የኤርትራ መንግስት በተለይም በሀገራችን የተለያዩ ጽንፈኛ ኃይሎችን በመደገፍ የቀጠናችንም ሆነ የኢትዮጵያን ሰላም የሚያደፈርስ እንቅስቃሴ ውስጥ እየተሳተፉ ይገኛሉ። የኢትዮጵያ መንግስት ይህንን ሁኔታ እንዴት እየተመለከተው ይገኛል? ምንስ እያደረገ ይገኛል? እጅግ አመሰግናለሁ። ይህ ትውልድ ካለፉት ትውልዶች ከወረሳቸው ዕዳዎች መካከል አንዱ ኋላ ቀር ደካማና አውዳሚ ፖለቲካ ባህላችን ነው። በዚህ ምክንያት የፖለቲካ አመለካከት ልዩነቶች በውይይት መፍታት ዳገት ሆኖብን መገዳደል፣ መጠፋፋት እና አፍርሶ ከዜሮ መጀመር ዋነኛ መገለጫ ሆኖ እስከ ዛሬ ድረስ ዘልቋል። በለውጡ ያገኘናቸውን መልካም እድሎችን እንኳን በአግባቡ እንዳንጠቀም ይህ ዘመናትን የተሻገረ የፖለቲካ ባህላችን ማነቆ ሆኗል። ዛሬ በአንዳንድ የሀገራችን አካባቢዎች የታጠቁ ቡድኖች የሰላም ጠንቅ እና የስጋት ምንጭ ሆነው ቀጥለዋል። መንግስት ችግሮችን በሰላማዊ መንገድ ለመፍታት እየወሰዳቸው ያሉ አበረታች እርምጃዎች ውጤት እያመጡ ነው። በዚህ ወደ ሰላም እንቅስቃሴ የገቡ አካላት መኖራቸውን እየተመለከትን እንገኛለን። ሆኖም ግን አሁንም በአንዳንድ የአማራና የኦሮሚያ አካባቢዎች የሚታዩ ግጭቶች ግን ሙሉ በሙሉ አልተወገዱም። ክቡር ጠቅላይ ሚኒስትር፣ ይህ አደገኛ ሁኔታ በዘላቂነት ለመፍታትና የህዝቡን ደህንነት ለማረጋገጥ ባለፉት 6 ወራት የተከናወኑ ዋና ዋና ስራዎች የተገኙ ውጤቶች ላይ
ተጨማሪ ማብራሪያ ቢሰጥ አመሰግናለሁ። እሺ፣ እናመሰግናለን። በመቀጠል የተከበሩ አብዱ ሀሰን። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትርም ለምናነሳቸው ጥያቄዎች ምላሽ እና ማብራሪያ ለመስጠት ስለተገኙ እያመሰገንኩ ጥያቄ እንደሚከተለው አቀርባለሁ። ክቡር ጠቅላይ ሚኒስትር፣ በሰሜኑ የሀገራችን ክፍልም ሆነ በሌሎች አካባቢዎች የተፈናቀሉ ዜጎችን ወደ ቀድሞ ቀያቸው ለመመለስና ዘላቂ ሰላም ለማስፈን እየተሰሩ ያሉ ስራዎች በምን ደረጃ ላይ ይገኛሉ? ህወሓት ለአመታት ሲያደርግ እንደኖረው የተፈናቀሉ ዜጎችን ለፖለቲካ ዓላማ ሲጠቀምባቸው ይታያል። ድጋፍም እንዳይደርስ በማድረግ እና ወደ ቀያቸው እንዳይመለሱ እያደረገ ይገኛል። ስለሆነም ክቡር ጠቅላይ ሚኒስትር፣ ይህንን ሁኔታ ለመፍታት በመንግስት በኩል ምን እየተሰራ ይገኛል? እንዲሁም የቀድሞ ታጣቂዎች ትጥቅ የማስፈታትና ወደ ማህበረሰቡ የመቀላቀል ሂደት እና በግጭት ውስጥ የነበሩ አካባቢዎችን መልሶ የመገንባት ሂደት ያለበት ደረጃ ላይ ማብራሪያ ቢሰጥ አመሰግናለሁ። እሺ፣ እናመሰግናለን። በመቀጠል የተከበሩ የሺህ ሀሳብ ጸጋ። አመሰግናለሁ። የተከበሩ አፈ ጉባኤ፣ በመንግስት የ6 ወራት እቅድ አፈጻጸም ሪፖርት ላይ ለምናቀርበው ጥያቄ መልስ እና ማብራሪያ ለመስጠት ክቡር ጠቅላይ ሚኒስትር ዶክተር አብይ በመካከላችን ስለተገኙ አመሰግናለሁ። ጥያቄ 7ኛውን ሀገራዊ ምርጫ ይመለከታል። ሀገራችን ኢትዮጵያ 7ኛውን አጠቃላይ ሀገራዊ ምርጫ ለማካሄድ በዝግጅት ላይ ትገኛለች። የምርጫው መካሄድ በኢትዮጵያ ሰላማዊ የፖለቲካ ግንባታ ሂደትና በዘላቂ ሰላም ግንባታ ላይ ጉልህ አስተዋጽኦ እንዳለው ይታወቃል። ሆኖም ግን ዛሬም በተለያዩ የሀገራችን ክፍሎች ሰላማዊና ህጋዊ መንገድን መንቀሳቀስን የማይፈልጉ ጽንፈኛ የፖለቲካ ኃይሎች ለሌሎች ኃይሎች በመላላክ የሀገራችን የለውጥ ግስጋሴ ለማስቆም በእናት ሀገራቸው ላይ መቆመራቸውን አላቆሙም። ለኢትዮጵያ ጠላቶች ጉዳይ አስፈጻሚ በመሆን በምርጫው ሂደት ላይ ጥላሸት ለመቀባት ከወዲሁ በግርግር ትርፍ ለማግኘት ምርጫው እንዳይካሄድ ቅስቀሳ እያደረጉም ይገኛሉ። የኢትዮጵያ ህዝብ የሚፈልገው ሰላማዊ ህይወት ነው። የኢትዮጵያ ህዝብ የሚፈልገው ልማትን ነው። ከጦርነት ከግጭት ጥፋት እንጂ ትርፍ እንደሌለው ህዝባችን የተገነዘበበት የተረዳበት ወቅት ላይ እንገኛለን። ግጭት፣ ጦርነት፣ ሞት አሁን ባለው ሁኔታ ሰልችቶታል። የሚጠቅመውንም ለይቷል፣ ተገንዝቧል ህዝባችን። ስለሆነም ክቡር ጠቅላይ ሚኒስትር ምርጫው ሰላማዊ፣ ነፃ፣ ፍትሐዊና በመላ ኢትዮጵያውያን ዘንድ ተአማኒ እንዲሆን እንዲሁም በጸጥታ ችግሮች ምክንያት እንዳይስተጓጎል በመንግስት በኩል እየተሰሩ ያሉ ስራዎች ላይ ማብራሪያ ቢሰጥበት፣ እነዚህን ኃይሎች የህብረተሰቡን የመለወጥ የመልማት ፍላጎት ስጋት ሆነውስ እስከ መቼ ነው የሚቀጥሉት? በዚህ ላይ ያለውትን ምላሽ ይስጡበት። አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ጸገነት መንግስቱ። አመሰግናለሁ። የተከበሩ አፈ ጉባኤ፣ እንዲሁም ክቡር ጠቅላይ ሚኒስትር፣ የተከበረው የህዝብ ተወካዮች ምክር ቤት ለሚያነሳው ጥያቄዎች ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ አመሰግናለሁ። ክቡር ጠቅላይ ሚኒስትር፣ በሀገራችን ለዘመናት ስር ሰዶ የቆየው የመጠፋፋት ፖለቲካን ለመቀየር እየሰሩት ያለው ስራ በሂደት ፍሬ እያፈራ እንደሚሄድ ጥርጥር የለውም። ለዚህም ሀገር የማዳን ስራ እየሰሩት ያለው ስራ ትውልድ ያመሰግኖታል። እኔም እንደ አንድ የህዝብ ተወካይ ላመሰግኖት እወዳለሁ። በተመሳሳይ በሀገራችን ዘላቂ ሰላም እንዲረጋገጥ እርሶና መንግስቶ ያሳዩት ቁርጠኝነት እጅግ የሚደነቅ ነው። ለዚህም በተግባር የተለያዩ አብነቶች ማንሳት ይቻላል። በሀገራችን ለነበረው የህልውና ዘመቻ ወቅትም አንዱ ማሳያ ስለሆነ ላመሰግኖት እወዳለሁ። ለዚህም ትውልድ
ያመሰግኖታል። ከዚህ ጋር በተገናኘ ያለውን ጥያቄ እንደሚከተለው በንባብ አቀርባለሁ። በትግራይ ክልል ዘላቂ ሰላምን ለማስፈን የፕሪቶሪያው ስምምነት ትልቅ ተስፋን የጫረ ቢሆንም በአሁኑ ወቅት የህወሓት ክፋይ በሆነው የአዛውንቶች ቡድን ምክንያት በክልል ውስጥ ስርዓት አልበኝነት እንዲነግስና የግጭት ድባብ ተመልሶ እንዲያንዣብብ እየሆነ ይገኛል። ይህ ቡድን በተለያዩ ህገወጥ ስራዎች ተሰማርቶ የዘላቂ ሰላም ግንባታችን እንቅፋት ሆኖ ቀጥሏል። ወገናችን የሆነው የትግራይ ህዝብም ለዚህ ቡድን እኩይ ተግባር መያዣ ሆኖ ዛሬም ለውስብስብ ችግሮች ተጋልጦ እየተንገላታ ይገኛል። ክቡር ጠቅላይ ሚኒስትር፣ የትግራይ ክልል አሁናዊ የሰላም ሁኔታ በምን ደረጃ ላይ ይገኛል? ክልሉ በሀገራዊ ምክክር ሂደት ውስጥ ንቁ ተሳታፊ ከማድረግና 7ኛው ሀገራዊ ምርጫ ከማካሄድ አኳያ ከጊዜያዊ አስተዳደሩ ጋር በቅንጅት እየተሰሩ ያሉ ስራዎች ላይ ማብራሪያ ቢሰጡን። በዚህ ረገድ ከሰላም ወዳዱ የትግራይ ህዝብስ ምን ይጠበቃል? አመሰግናለሁ። እሺ፣ እናመሰግናለን። በመቀጠል የተከበሩ ጥሩ አይነት ተመስገን። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትር፣ በመንግስት የ6 ወራት የዕቅድ አፈጻጸም ሪፖርት ዙሪያ ለሚነሱ ጥያቄዎች ምላሽና አስተያየት ለመስጠት በመካከላችን ስለተገኙ እያመሰገንኩ ጥያቄ እንደሚከተለው አቀርባለሁ። መንግስት ያደሩ ችግሮችን በዘላቂነት ለመፍታት አሳታፊና ገለልተኛ አካታች የሆነ ሀገራዊ ምክክር ኮሚሽን አቋቁሞ እስካሁን ሰፊ ስራዎችን ሰርቷል። አሁን ላይ የምክክር ሂደቱም ወደ ወሳኝ ምዕራፍ ተሸጋግሯል። ክቡር ጠቅላይ ሚኒስትር፣ እንደ ሀገር ይህ እድል እንዳያመልጠን ጠንካራ ሀገራዊ መግባባት ፈጥረን የኢትዮጵያን መጻኢ እድል ብሩህ እንድናደርግ ከመላው ኢትዮጵያውያንና ባለድርሻ አካላት ምን ይጠበቃል? አመሰግናለሁ።